ፀጉራችሁ ወዛምና የሚያብረቀርቅ የፀጉር ዛላ እንዲሰጣችሁ ይህንን ውህድ በቤታችሁ ሰርታችሁ ተጠቀሙት። ለሚሰባበርባችሁ፣ ለሚነቃቀልባችሁ እንዲሁም ደግሞ ፀጉራችሁ እየረገፈ ከተቸገራችሁ ይህን ውህድ በቤታችሁ ሰርታችሁ ተጠቀሙት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ ይዤላችሁ የመጣሁት የፀጉር ውህድ በጣም ቀላል ግን ጥቅሙ ብዙ የሆነ ቆንጆ የፀጉር ውህድ ይዤላችሁ መጥቻለሁ። ዛሬ በአንድ ግብአት ብቻ ነው የምንሰራው። በቤታችን የምናገኘው ግብአት ነው። እሱም የምንበላው ሩዝ ነው እና ይህንን ውህድ ሰርታችሁ ተጠቀሙት። ፀጉራችሁ ለሚሰባበርባችሁ እንዴት አይነት ፍቱን መላ መሰላችሁ። እንግዲህ ወደ ቪዲዮ ከመሄዳችን በፊት ላይክ አድርጉ፣ ከቻላችሁ ደግሞ ሸር አድርጉ። ቤተሰብ ያልሆናችሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልኩኝ ወደ አሰራሩ እንሄዳለን። ወደ አሰራሩ ስንሄድ እንግዲህ እንደነገርኳችሁ በጣም ቀላል ነው። በቤታችን በምንበላው ሩዝ የምንሰራው ውህድ ነው። 4 ማንኪያ የሩዝ ተጠቅሜያለሁ። እንዲሁም ደግሞ በፍሬ የሚቆጠሩ 5ም 4ም ቅርንፉል ጨምሬበታለሁ ማለት ነው። እሱን አንድ ላይ አድርገን እናጥበዋለን። ያው ሩዝም ቆሻሻ ሊኖረው ስለሚችል ግዴታ ማጠብ አለብን። አንዴ ለቅለቅ አድርጋችሁ ታጥቡታላችሁ። ከዛ የሚበቃችሁን ያህል ውሃ መጥናችሁ ለ15 ደቂቃ የሚሆን ከ15 እስከ 20 ደቂቃ የሚሆን ታበስሉታላችሁ ማለት ነው። ያው ሩዙ መብሰል አለበት፣ ስለምንፈጨው በደንብ ሆኖ መብሰል አለበት። እንግዲህ መጥኛው ይሄን ጨምሬያለሁ። ከዛ ምድጃ ላይ ጥደዋለሁ። ሩዝ ቶሎ የሚበስል እና የማይበስል ሩዝ አለ። ይሄ በስማቲ ሩዝ ከሆነ ቶሎ ብስል ይላል። ያኛው ደግሞ ለወራኔም ለምንድነው መስሪ የሚባል ሩዝ አለ። እሱ ከሆነ ደግሞ ትንሽ ሊቆይ ይችላል እና እናንተ አይታችሁ ሲበስልላችሁ ታወርዱታላችሁ ማለት ነው። እና ውሃውን ሳይመጥ ነው ማውረድ ያለባችሁ። ውሃው በደንብ ሆኖ ምጥጥ ማለት የለበትም። ምክንያቱም ስትፈጩት እንዳይወፍርባችሁ ውሃ እያለው ታወርዱታላችሁ ማለት ነው። እዚህ ላይ ያንቺ ለምን ውሃ የለውም ካላችሁኝ እኔ በባለፈው የሰራሁት የሬትና የቅርንፉል ውሃ ስላለኝ ነው። እሱን ስለምጨምርበት ነው። እናንተ ግን ሩዙን ስቀቅሉ ውሃ እያለው አውርዱት። እኔ አሁን ስጨምር አሳያችኋለሁ። በባለፈው የሰራሁት ፍሪጅ ውስጥ አስቀምጨው እንግዲህ ውህድ ስጠቀም እንደዚህ እያደረጉ እየጨመርኩ እጠቀመዋለሁ ማለት ነው። እና አሁን ይሄንን ጨምሬ አብሬ አንድ ላይ ስፈጨው ያው ቆንጆ የሆነ ውህድ ይሰጠኛል። ያልወፈረም ያልቀጠነም። እናንተ ለዛ ነው ውሃ እያለው አውርዱት ያልኳችሁ። እና ቤተሰቦቼ ይሄ ውህድ በነገራችን ላይ በጣም ቆንጆ ነው። በተለይ ፀጉራችሁ እየተሰባበረ ከተቸገራችሁ፣ አሁን ፀጉራችሁ የሚሰባበር እንደዚህ የሚረግፍባችሁ ይሄንን ተጠቀሙት። በ15 ቀን አንዴ፣ በሳምንት ቀን አንዴ እያደረጋችሁ ትጠቀሙት። ፀጉራችሁ የሚያምር ፀጉር ነው የሚሰጣችሁ። ለስላሳና ቆንጆ የሆነ ዛለው ራሱ እንዴት እንደሚያሳምርላችሁ እና እንደዚህ አድርጌ አሁን እፈጨዋለሁ። እንግዲህ እንደዚህ ከፈጨሁት በኋላ አጠለዋለሁ ማለት ነው። ይቺ ሻሽ አንዴ ውህድ አጠልባታለሁ፣ አንዴ ደግሞ አስራታለሁ እና ይቺ ሻሽ ለማጥለል የምትመቸኝ እንዴት መሰላችሁ? የዝርክራኪ ነገር አታወርድም፣ ጥቅጥቅ ያለች ናትና እወዳታለሁ። እንደዚህ አድርጋችሁ ታጠሉታላችሁ። አሁን በደንብ አድርጌ ፈጭቸዋለሁ። የሩዙ ምናምን ነገር የለም። በጣም ቆንጆ አድርጌ ክሬም አድርጌ ነው የፈጨሁት። ስትፈጩ እንደዛ አድርጋችሁ ፍጩት። ምክንያቱም በደንብ ካልፈጫችሁት የሩዙ ፀጉራችሁ ላይ ይገባና ከዛ ስትታጠቡ ለማውረድ ትቸገራላችሁ። እና እንደዚህ አድርጋችሁ በደንብ ድቅቅ አድርጋችሁ ብትፈጩት ጥሩ ነው። ከዛ በኋላ እንደዚህ ካጠለልን በኋላ እንግዲህ እኔ አምላ ቅባት አለኝ። አምላ ቅባት በነገራችን ላይ በጣም ቆንጆ ነው። በጣም እኔ ፀጉሬ ሲበላሽብኝ፣ ሲረግፍብኝ፣ ሲነቃቀልብኝ አምላ ቅባት ነው ፀጉሬን የሚመልሰው ከቅባት እና አምላ በጣም ቆንጆ ነው። እንደውም አሁን አዝዣለሁ ኦንላይን ላስመጣ። በጣም ቆንጆ ነው አምላ ቅባት ተጠቀሙት። በእውነት ፀጉራችሁ ያጠቁራል።
በተለይ ሽበት ላለባችሁ እንዴት ቆንጆ መሰላችሁ። እና አምላ ቅባት እንግዲህ 2 ማንኪያ ጨምሬበታለሁ። ከዛ በኋላ በደንብ አድርገን እናዋህዳውና እንጠቀመዋለን ማለት ነው። እየተቀባው ደግሞ አሳያችኋለሁ። ፀጉር በጣም ነው የሚያለሰልሰው። ለሚሰባበርባችሁ በተለይ ፀጉራችሁን ማብዛት ለምትፈልጉ ለእድገቱም አሪፍ ነው እና እንደዚህ ያደርጋችሁ ተጠቀሙት። ያው ሩዝ ፀጉርን ለማሳደግ ሁላችሁ የምታውቁት ነገር ነው። እና በሚቀጥለው ደግሞ የሩዝ ቅባት እሰራላችኋለሁ። በጣም ቆንጆ ነው ስለተመቸኝ እንግዲህ መጀመሪያ ሰርቼ ተጠቅሜዋለሁ። ከዛ ሁለተኛውን ደግሞ ለእናንተ አሳያችኋለሁ ብያለሁ። የሩዝ ቅባት አሳያችኋለሁ። እና ቤተሰቦች እንደዚህ አድርጋችሁ ከሰራችሁ በኋላ እንግዲህ ፀጉራችንን እንቀባለን ማለት ነው። ፀጉሬ በጣም ነው የበዛው፣ በእውነት በጣም በዝቷል። ቁመቱን ያው እየከረከምኩ ነው የሚባል እየቆረጥኩ አሳጥሬው ነው እንጂ ፀጉሬ በጣም ነው የበዛው በጣም። እና አሁን ደግሞ ብዙዎቻችን ያስቸገረን ፀጉራችን እየሳሳብን ነው፣ እየተነቃቀለብን ነው የተቸገርነው። እና እንደዚህ ያደርጋችሁ ፀጉራችሁን ለማብዛት የሩዝ ውህድ፣ የሽንኩርት ውሃ፣ የቅርንፉድ ውሃ እያደረጋችሁ ተጠቀሙና ፀጉራችሁን ማብዛት ትችላላችሁ። እንዲሁም ፀጉራችሁን ከመነቃቀል መታደግ ትችላላችሁ ማለት ነው። ፀጉራችሁ ለሚያያዝባችሁ በተለይ ፀጉራችሁ አልበጠራችሁ ለሚል ይህን የሩዝን ውህድ ተጠቀሙት። ልስልስ ነው የሚያደርግላችሁ። በኋላ ራሱ ስትታጠቡት እንደዚህ ኮንዲሽነር ምናምን ነገር አያስፈልጋችሁም። ይሄ ራሱ ኮንዲሽነር ነው። በጣም ቆንጆ ነው። ያው ሁሉንም ፀጉራችሁን ታዳርሱታላችሁ፣ ሁሉንም ፀጉራችሁን ትቀቡታላችሁ፣ ውስጡን ሁሉ ቆዳችሁን። ከዛ ማሳጅ ስታረጉት ለፀጉራችሁም ለጭንቅላታችሁም አሪፍ ነው ማለት ነው። እና ቤተሰቦች እንግዲህ እንደወደዳችሁት ተስፋ አደርጋለሁ። በጣም ቆንጆ ነው። ከዛ ይህንን ተቀብታችሁ ማሳጅ ካደረጋችሁ በኋላ 1 ሰዓት አቆይታችሁ ትታጠቡታላችሁ ማለት ነው። በላስቲክ ሽፍና አድርጉት። በላስቲክ ሽፍና አድርጋችሁ እላዩ ላይ ሻሽ ጨምራችሁ ታቆዩታላችሁ 1 ሰዓት። ከዛ በኋላ ትታጠቡታላችሁ ማለት ነው። ያው ጃኬት ለብሼ የተቀባሁት በጣም ብርድ ነው። በጣም በእውነት ነው የምላችሁ፣ በጣም ነው የሚበርደው እና ለማውለቅ አልቻልኩም። በቲሸርት ምናምን እንትን ማለት አልቻልኩም መቀመጥ እና ለዛ ነው። ያው ይታጠባል፣ ምንም አይደለም። እና ቤተሰቦች እንደዚህ አድርጋችሁ ከተጠቀማችሁ በኋላ ማሳጅ አድርጉት። ማሳጅ ማድረግ እንዴት ቆንጆ መሰላችሁ! ለፀጉር ለእድገቱም ለጭንቅላታችሁም በጣም አሪፍ ነው ቤተሰቦች። እና ደግሞ ለፀጉራችሁ ዛላ የፀጉራችሁን ዛላ የሚያብረቀርቅ ቆንጆ ያደርግላችኋል። እንዲሁም ደግሞ ለፀጉራችሁ ጥንካሬ ይሰጠዋል። ጠንካራ ፀጉራችሁ በቀላሉ እንዳይነቃቀል ያደርግላችኋል። ያው ስትቀቡ መንጠባጠቡ ግድ ነው እንግዲህ ቻሉት። ወፈር አድርጉት እንዳይንጠባጠብባችሁ ከፈለጋችሁ። ግን አሁን ይህ ውህድ በጣም ቆንጆ ነው። እኔ በጣም ነው የሚመቸኝ። እና ቤተሰቦች እንግዲህ እንደዚህ አድርጌ ተቀብቼ ጨርሻለሁ። ከዛ ማሳጅ አድርጋለሁ። ቢያንስ ለ5 ደቂቃ ማሳጅ ታደርጉታላችሁ። ከዛ በኋላ 10 ታደርጉታላችሁ ማለት ነው። እኔ እያሰርኩ ላሳያችሁ አልተመቸኝም እና እንግዲህ ቪዲዮን ከወደዳችሁት ላይክ አድርጉ፣ ሸር አድርጉ። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉላችኋለሁ። እንግዲህ እንደዚህ አድርጌ ስራ አድርገዋለሁ። 1 ሰዓት አቆይቼ ታጥባለሁ። ከታጠብኩት በኋላ ደግሞ እንዴት ፀጉሬ ልስልስ እንደሚል መጨረሻ ላይ አስገባላችኋለሁ እና በጣም ቆንጆ ነው። ወድጄዋለሁ። ቤተሰቦች እንግዲህ ከወደዳችሁት እናንተም ሰርታችሁ ተጠቀሙት። በሌላ በአዲስ ቪዲዮ እስከምንገናኝ ለዛሬ ያዘጋጀውላችሁ ይሄንን ይመስል ነበረ። እስከዛው መልካም ጊዜ። አመሰግናለሁ።